ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አው ይብቃ፣ ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ። ደም መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰውን ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትና ያጠብቃታል። በመከራ እንጠነክራለን፣ በመከራ እንበዛለን፣ በመከራ አንቀነስም። አዎ ይሄ በሀገራችን ምእመናን እግዚአብሔር እንዲሰማን መከራችን እንዲበቃ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያበቃ ጸልዩ፣ እግዚአብሔር እንዲሰማ። አው ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለምን ዘገየ? ስለምን አይሰማን? በደላችን በዛ፣ ኃጢአታችን በዛ። ጸሎታችን ከልብ ነው፣ አገልግሎታችን ከልብ ነው። ማረም የሚገባን ነገር አለ፣ የሚቀረን ነገር አለ፣ እኛ ጋም የሚቀር ነገር አለ፣ መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መድኃኔዓለም ይስማ። ሀገራችንን ሰላም ያድርግልህ። ልጆች ይማሩ፣ ሕፃናት ይማሩ፣ ሕፃናት ይደጉ። ወጣቱ ሰርቶ ይግባ፣ በሰላም ወጥቶ ይግባ። አዎ ይሄ ነው የሚያስፈልገን። መተሳሰብ ነው የሚያስፈልገን። አንድነት ነው የሚያስፈልገን። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን በመሰዳደባችን በመወጋገሳችን አንዱ በአንዱ መፍረዳችን ተለያይተን ለየብቻ ስንሮጥ ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ኅብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ገዳዮች ይሞታሉ። የማይሞት አለ እንደ ንገሩ አለ እንደ የማይሞት አለ? የሚገሉ አይሞቱ? እስቲ ንገሩ። ሺህ ዘመን የሚኖር አለ አለ? የለም። የጊዜ ጉዳይ ነው።
ዛሬ ስትገል ነገ ደግሞ ያንተ ተራ ሆኖ ትሞታለህ። ዛሬ ሌላውን ትቀብራለህ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ፣ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ፣ ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። አዎ የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም እኛ። ገዳዮችን ወደ ንስሐ ይመልሳቸው እግዚአብሔር። አይምራቸው ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው ይንጻ። እግዚአብሔር ከሁላችን ጋር ይሁን። የሰላም በዓል ያደርግልን። እስቲ እጃችሁን ከፍ አድርጉ እስቲ ወደ ሰማይ። ይሰማችሁ እንደሆነ እስቲ ሁለቱን እጃችሁን ከፍ አድርጉ። ይሄ እጅ የተባረከ ይሁን፣ ደም የማያፈስ ይሁን፣ ሰርቶ የሚበላ ይሁን፣ ሰርቶ የሚያገኝ ይሁን። ቀና አድርጉ እንደ ሰሎሞን እጁን ወደ ላይ ከፍ አድርጎ የሰማይ አምላክ ያለ ወደ ሰማይ እያየ የሰማይ አምላክ ይታረቀ። የሰማይ አምላክ እሺ በላችሁ፣ አመስግኑበት። መድኃኔዓለም ቢሰማን ቢታረቀን፣ ሀገራችንን ሰላም ቢያደርጋት፣ ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጥ፣ ሰላም ይስጥ። እስቲ አሁንም እጃችሁን ከፍ አድርጉና እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ በእንተ ማርያም ማረነ ክርስቶስ፣ ክራላይሶ ኦ አምላክ ኦ ክርስቶስ ያድነን፣ ከቱ ይሰውረን በምሕረቱ በእንተ ማርያም ወላዲቱ ይሰውረን በምሕረቱ በእንተ ማርያም ወላዲቱ ስማነ አምላክነ ወመድኃኒነ አምላካችን ይስማ፣ ልመናችንን ይቀበልልህ። ለሞቱት ዕረፍተ ነፍስን ይስጥልህ፣ ለሞቱት ዕረፍተ ነፍስን ይስጥልህ። ለገዳዮች ልብ ይስጥልህ። ያደፉ እጆች ይንጹ፣ ያደፉ እጆች ይንጹ፣ ደም የሚያፈሱ እጆች ይንጹ፣ የሚገሉ ንስሐ ይግቡ። እግዚአብሔር አምላካችን ሀገራችንን ሰላም ያድርግልን፣ ሕዝባችንን ሰላም ያድርግልን። ልመናችንን ይስማ፣ ልመናችንን ይስማ። እግዚአብሔር ይታረቅ፣ እግዚአብሔር ይቅር ይበለ። የሁላችን በደል ነው፣ የሁላችን ኃጢአት ነው። ከኃጢአታችን ያንጻ፣ ከበደላችን ያንጻ። ምሕረት ይስጠን፣ ይታረቅ። ካህናቱን ይጠብቅልህ፣ ምእመናኑን ይጠብቅልህ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። በዓላችንን የሰላም በዓል ያደርግልን። የበረከት በዓል ያደርግልን። የምሕረት በዓል ያደርግልን። ለዓመቱ በሰላም ያደርሰን። ምእመናን በያላችሁበት በሰላም ወጥታችሁ በሰላም ግቡ።
ሰርታችሁ አግኙ፣ እጃችሁ ይባረክ። ሰርታችሁ ካገኛችሁት ለነዳያን የምታበሉትን ለቤተ እግዚአብሔር የምትሰጡትን ስጦታችሁን ሁሉ እግዚአብሔር አምላክ ይቀበልላችሁ። በገንዘባችሁ፣ በጉልበታችሁ፣ በሙያችሁ፣ በእውቀታችሁ ቤተ ክርስቲያንን የምታገለግሉ ምእመናን እንዲሁም በማህሌቱ፣ በቅዳሴው፣ በሰዓታቱ፣ በትምህርተ ወንጌል፣ በዝማሬ በቤተ መቅደሱ የምታገለግሉ ካህናት፣ ዲያቆናት፣ መምህራን፣ ዘማሪያን እግዚአብሔር አምላክ በበዛ በረከት ይባርካችሁ፣ በረድኤቱ አይለያችሁ፣ የሰላም የበረከት ባለ ያድርግልን። ሁላችንንም በምሕረቱ በቸርነቱ ይጠብቀን። አባታችን ሆይ